ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን በዛሬው ዝግጅታችን ቢቢሲ በቤንሻንጉል ክልል የሸኔ ታጣቂዎች ከ40 በላይ ሰዎች ስለመግደላቸው ከአካባቢው ነዋሪ ከወረዳው አስተዳደር እንዲሁም ከምክር ቤት አባል ያገኘውን መረጃ አጋርቷል። የፌዴራልና የክልል መንግስትስ ምላሻቸው ምንድነው? ዝርዝሩን ይዘንላችሁ መተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። በቤንሻንጉል ጉሙዝ የሸኔ ታጣቂዎች ከ40 በላይ ሰዎችን መግደላቸውን ነዋሪዎችና ባለስልጣናት ተናገሩ። በቤንሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ህጻናትና ነፍሰ ጡር እናቶች ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ለቢቢሲ ተናግረዋል። ታጣቂዎቹ ጥቃቱ በምዕራብ ኢትዮጵያ በምትገኘው ቤንሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ውስጥ የፈጸሙት ጥቃት ህዳር 13 ቀን 2018 ዓ.ም ነው። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ለቢቢሲ ሲናገሩ የአካባቢው ሚኒሻ ደግሞ ቅዳሜ ዕለት 40 ሰዎች መቅበራቸውንና እሁድ ዕለት ደግሞ በቡለን ለህክምና የሄዱ 2 ሰዎች ሞተው መምጣታቸውን ገልጸዋል። የቤንሻንጉል ክልል ቡለንና ወንበራ ወረዳ የሚካተተው የሽናሻ ልዩ የምርጫ ክልል የህዝብ ተወካዮች ምክር ቤት ተወካይ የሆኑት ዶክተር መብራቱ አለሙ ደግሞ ጥቃቱ ቅዳሜ ሌሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ተናግረዋል። የምክር ቤት አባሉ ዶክተር መብራቱ ለቢቢሲ ሲናገሩ በኩጂ ቀበሌ ከተማ ላይ ነዋሪዎቹ እንቅልፍ ላይ ያሉ ታጣቂዎች ገብተው ተኩስ መክፈታቸውና ነዋሪዎቹ ተደናግጠው ሲወጡና በተኙበት ያገኟቸው ላይ ግድያ ፈጽመዋል ብለዋል። ቢቢሲ ያነጋገራቸውና በጥቃቱ የቤተሰቦቻቸው አባላት የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎች መግደላቸውን እንደሚያውቁም ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለህክምና የሄዱት የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በጥቃቱ መገደላቸውን ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና ባለስልጣናት ገልጸዋል። የህዝብ ተወካዮች ምክር ቤት አባል እንደሚሉት ታጣቂዎቹ በኩጂ ከተማ መሃል በመግባት የፈጸሙት ጥቃት ወደ 40 ሰዎች መግደላቸውን፣ ቆስለው ሆስፒታል የገቡት ውስጥ የሞቱ መኖራቸውን መስማታቸውን ለቢቢሲ ተናግረዋል። ዶክተር መብራቱ አክለውም 31 ሰዎች አስክሬን ቆጥሬ ያለው ያለ ሰው አናግሬ ያለው በማለት ሟቾቹ የገደሉት በየቤታቸው ደጃፍ ላይና መንገድ ላይ በተገኙበት መሆናቸውን ገልጸዋል። መንግስት በሽብርተኝነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች እንደፈጸሙት በተነገረው በዚህ ጥቃት ከ1 ዓመት ህፃን ጀምሮ እስከ 80 ዓመት አዛውንት ሴቶችና ነፍሰ ጡሮች እንደሚገኙበት የምክር ቤት አባሉም ተናግረዋል። ነገር ግን ከ40 በላይ ሰዎች የተገደሉበት ይህ ጥቃት በተመለከተ ከቤንሻንጉል ጉሙዝ ክልልም ሆነ ከፌዴራል መንግስት እስካሁን የተሰጠ አስተያየት የለም። ቢቢሲ ያነጋገራቸው ነዋሪዎችና ባለስልጣናት ጥቃቱን የኦሮሞ ነጻነት ሰራዊት ወይም ሸኔ ታጣቂዎች መፈጸማቸውን ተናግረዋል። የኢትዮጵያ ፓርላማ በአሸባሪነት የፈረጀው ይህ ታጣቂ ቡድን እስካሁን ድረስ ፈጽሟል ስለተባለው ግድያና ስላደረሰበት ጥቃት ያለው ነገር የለም። የቢቢሲ አፋን ኦሮሞ አገልግሎት ከቡድኑ ምላሽ ለማግኘት ያደረገው ጥረት እንዳልተሳካ ክንፋም ተመልክቷል። ከኛ ቤት ብቻ 8 ሰዎች ተገድለዋል። መጋቢት 13 2018 ዓ.ም ማለዳ 12 ሰዓት አካባቢ በታጣቂዎች በተፈጸመው ጥቃት 8 የቤተሰቦቻቸው አባላት መገደላቸውን የተናገሩት አንድ የከተማው ነዋሪ በአንድ መቃብር ውስጥ 3ም 4ም ሰዎች በጋራ መቅበራቸውን ተናግረዋል። ስማቸው እንዳይገለጽ የጠየቁትና በአካባቢው ለረጅም ጊዜ መኖራቸውን የሚናገሩት እኚህ የቡለን ወረዳ ነዋሪ ከኛ ቤት ውስጥ የወንድሜ ሚስት 2 ልጆቹ አንጋፋ ወንድማችን የአባታችን ምትክ ልጁ በሰራተኝነት የሚኖሩ 2 በአጠቃላይ ከኛ ቤተሰብ ውስጥ 8 ሰዎች ተገድለውብናል ብለዋል። በአካባቢው በአጠቃላይ የሞቱ ሰዎች 41 መሆናቸውን እንደሚያውቁ የሚናገሩት እኚህ ነዋሪ ሟቾቹ የሚቀበሩበት ሬሳ ሳጥን መጥፋቱን በሐዘን ገልጸዋል። በአንድ ጉድጓድ 3 3 4 4 5 5 እየሆኑ ነው የተቀበሩት ሲሉም በጅምላ መቀበራቸውን ያስረዳሉ። አካባቢው ላይ ስጋት በመኖሩ ምንጊዜም እንደሚጠበቅ የሚናገሩት ነዋሪው ዕለቱ የጾም መያዣ ዕለት ስለነበረ ነዋሪው ወደ ቅርጫ መከፋፈል በሄደበት ወቅት ጥቃት እንደተፈጸመባቸውም ተናግረዋል። በጥቃቱ ህጻናት መገደላቸውን የሚናገሩት እኚህ ነዋሪ የታላቅ ወንድማቸው የ2 ዓመት ልጅ፣ የሌላው ወንድማቸው ልጅ የ1 ዓመት ከ7 ወር ልጅ፣ ሌሎች ደግሞ የ14 እና የ15 ዓመት ልጆች ናቸውም ብለዋል። ጥቃቱን ያደረሰው የሸኔ ቡድን የሚሉት እኚህ ነዋሪ በተኙበት ቦታ ላይ ቤታቸው ሰብረው ገብተው ግድያ መፈጸማቸውንም ገልጸዋል። ሌላው የቡለን ወረዳ በኩጂ ቀበሌ ነዋሪ የፈጸሙት ግድያ አሰቃቂ ሲሉ ጠርተው የተገደሉትን ሰዎች ቀብር ቅዳሜ ዕለት መፈጸማቸውንም ተናግረዋል። በቀበሌው ሚኒሻ መሆናቸውን የሚገልጹት ግለሰብ ደግሞ በጥቃቱ ስለተገደሉ ሰዎች ተጠይቀው ሲመልሱ ሴት 15፣ ህፃናት 16፣ አዛውንት 4፣ ሚኒሻ 5 በማለት በታጣቂዎች የተገደሉትን ሰዎች በጾታና በእድሜ ዘርዝረዋል። ቅዳሜ ዕለት 40 ሰዎች መቅበራቸውን የተናገሩት እኚህ ነዋሪ እሁድ ዕለት ደግሞ ለተሻለ ሕክምና ወደ ሌላ ስፍራ ከተላኩት መካከል 2 ሰዎች ሞተው መምጣታቸውንም ገልጸዋል። በጥቃቱ የሚጠቡ 6 ህፃናት መገደላቸውን የገለጹት በአጠቃላይ ህፃናት በሚል የመደቧቸው እድሜያቸው ከ15 ዓመት በታች መሆኑንም ተናግረዋል። ታጣቂዎቹን ለመከላከል ሲተኩሱ ከሞቱ 5 ሚኒሻዎች ውጪ አጠቃላይ የተገደሉ ነዋሪዎች በተገኙበት በቤታቸው ሳሉ መሆናቸውን እኚህ
የሚኒሻ አባል ተናግረዋል። አክለውም ከሟቾቹ መካከል ነፍሰ ጡሮች መኖራቸውንም ገልጸዋል። የአካባቢው ሚኒሻ ለቢቢሲ ጥቃቱ ስለደረሰበት ሁኔታ ሲያስረዱም በቀበሌው ማለዳ ላይ ጥበቃ እያደረጉ በነበረበት ወቅት በአር የሚባል ወንዝ አለ። ወንዙን ተከትለው ለግድብ ተብሎ የተሰራ ቦይ አለ። እኛ ወደ ኋላ አስቀርተው በጎኑ ሾልከው ወደ ውስጥ ገቡ ሲሉ ጥቃት ፈጻሚዎቹ የመጡበትንም ሁኔታ ገልጸዋል። ታጣቂዎቹ በኋላ ላይ ቆርጠው ካስቀሯቸው የሚኒሻ አባላት ጋር ተኩስ መክፈታቸውና በመንደሩ የሚገኙ ሚኒሻዎች አባላትም ወጥተው ተኩስ መክፈታቸውን ይናገራሉ። ኋላ ላይ ወደ አንድ ጎጥ ሰርገው በመግባት ይህንን ግድያ ፈጽመዋል ሲሉም ያስረዳሉ። ጥቃት የፈጸሙት ሸኔዎች ናቸው የሚሉት እኒህ ሚኒሻ ከዚህ በፊትም በአጎራባሽ ጎደሬ ቀበሌ ጥቃት በመክፈታቸው ወቅት ጭላንቆና ከበኩጂ የሚኒሻዎች ተወጣጥተው በመሄድ መከላከላቸውን ይናገራሉ። ታጣቂዎቹ ከግድያ ባሻገር ሱቆችን እንዲሁም ከብቶችን ዘርፈው የነበረም ቢሆን ከቀበሌው ዝቅ ብሎ ጊሽባቦ የሚባል አካባቢ ተኩስ ተከፍቶባቸው እንስሳቶቹን ጥለው መሄዳቸውን ይናገራሉ። በ2013 ዓ.ም በተፈጸመው ጥቃት አካባቢያቸውን ለቀው መሄዳቸውን ያስታወሱት እኒህ ሚኒሻ ከተመለሱ በኋላ ቤት ያልተቃጠለባቸውና ያልፈረሰባቸው ወደ ቤት ሲገቡ ቀሪው ግን በሸራ ውስጥ እንደሚኖር ተናግረዋል። እዚህም ደግሞ አሁንም መጥተው አቃጥለው ሄዱ ሲሉ ቤቶቻቸው መቃጠላቸውን ተናግረዋል። በአካባቢው በተደጋጋሚ የሚፈጸም ጥቃት በማንሳት ወላጅ አልባ ሆነናል ሲሉም ቅሬታቸውን ገልጸዋል። የመከላከያ ሰራዊት አባላት እሁድ ዕለት ወደ አካባቢው መግባቱንም ጨምረው ተናግረዋል። ጥቃቱ የደረሰው የክልሉ መንግስት ሚኒሻዎች፣ ፖሊስ የአድማ ብተና አሰማርቶ ቡድኑ ላይ ዘመቻ እያካሄደ ባለበት ወቅት መሆኑን የቡለን ወረዳ አስተዳደር አቶ ነመራ ገልጸዋል። አካባቢው ሁልጊዜም በስጋት ውስጥ እንደሚገኝ የሚናገሩት የወረዳው አስተዳዳሪ የሸኔ ታጣቂዎች ከወረዳው ቀበሌዎች በ5 በ7 እና በ10 ኪሎ ሜትር ርቀት ውስጥ ይገኛሉ ብለዋል። እንደ አስተዳዳሪው ገለጻ ምንም እንኳን የቡለን ወረዳ ቀበሌዎች የሸኔ ታጣቂዎች ተቆጣጥረው ባያውቁም በአጎራባች ወረዳዎች ግን ከ4 ቀበሌ እስከ 12 ቀበሌ ድረስ ተቆጣጥረው እንደሚገኙም ተናግረዋል። የህዝብ ተወካዮች ምክር ቤት ዶክተር መብራቱ ግን ከዚህ በተለየ የሸኔ ታጣቂዎች በድባጤ በወበራና በቡለን ወረዳዎች ከ5 ዓመት ጀምሮ የተወሰኑ አካባቢዎች ተቆጣጥረው እንደሚገኙም ተናግረዋል። የወረዳው አስተዳዳሪ አካባቢው ከሸኔ ስጋት ነፃ ለማድረግ በሚል ዘመቻ በጀመረበት ወቅት የተደረገ ውጊያ ታጣቂዎቹ የበላይነት አግኝተው ግድያዎች መፈጸማቸውን የወረዳው አስተዳደርም ተናግረዋል። ከ5 ዓመት በፊት በቡለን ወረዳ በኩጂ ቀበሌ የጅምላ ጭፍጨፋ ተፈጽሞ እንደነበረ ያስታወሱት ዶክተር መብራቱ ወደ 251 ሰዎች በአንድ ጉድጓድ መቅበራቸውን ተናግረዋል። በአሁኑ ወቅት የጸጥታ ኃይሎች በአካባቢው መሰማራታቸውን የምክር ቤት አባሉና የወረዳው አስተዳደር ቢናገሩም የሸኔ ታጣቂዎች ግን ከአካባቢው ብዙም ርቀው አለመሄዳቸውን ገልጸዋል። ከጥቃቱ በኋላ የአገር መከላከያ ሰራዊት ወደ ስፍራው በመድረስ ሁኔታውን እያረጋጋ መሆኑን አቶ መብራቱ ለቢቢሲ ተናግረዋል። ግድያው በአሰቃቂ ሁኔታ መፈጸሙን የገለጹት የህዝብ ተወካዮች ምክር ቤት አባሉ የተፈጸመው በአካባቢው እየተንቀሳቀሰ በሚገኝ ሸኔ መሆኑንም ተናግረዋል። በአካባቢው ከ6 ዓመት በፊት ጀምሮ የሸኔ ታጣቂዎች እንደሚንቀሳቀሱና የተወሰኑ ቀበሌዎችን ተቆጣጥረው እንደሚገኙ ዶክተር መብራቱ ተናግረዋል። የቡለን ወረዳ አስተዳደር አቶ ነመራ በቅርቡ የፈጸመው ጥቃት ከሚኒሻ ኃይል በላይ እንደነበረም ተናግረዋል። የሸኔ ታጣቂዎች ሚኒሻዎች ከሚይዙት መሳሪያ የተለየ የታጠቁ መሆናቸውንም አክለው ተናግረዋል። ታጣቂዎቹ ቆሞ አይዋጉም፣ ተኩሰው ይሮጣሉ በማለት ውጊያው የደፈጣ መሆኑንም አብራርተዋል። በቡለን ወረዳ በኩጂ ቀበሌ በተደጋጋሚ ጥቃቶች ተፈጽመዋል። በአካባቢው በታህሳስ 2013 የጉምዝ ታጣቂዎች ባደረሱት ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን መንግስት መግለጹም ይታወሳል። ከሰሞኑ ጥቃት በፊት የኩጂ ወረዳና ቀበሌ ለክልሉ መንግስት ተጨማሪ ኃይል ይላክልን የሚል ጥያቄ ሲያቀርብ እንደነበረም ተናግረዋል። የቡለን ወረዳ አስተዳደር አቶ ነመራ ማሩ ወረዳው 22 ቀበሌዎች እንዳሉትና በሸኔ ታጣቂዎች እስካሁን ድረስ የትኛውን ቦታ አለመያዛቸውንም ተናግረዋል። የወረዳው አጎራባሽ በሆኑ ድባጤ ግን ከ8 እስከ 12 ቀበሌዎች በወበራ 4 ቀበሌዎች ውስጥ ይገኙ እንደነበረና በቅርቡ መከላከያ በሸኔ የተያዙ የወበራ ቀበሌዎችን ነፃ ማውጣቱን ገልጸዋል። ከ40 በላይ ሰዎች የተገደሉበት ቅዳሜ ዕለት የተፈጸመው ጥቃት ከ10 በላይ የሸኔ ታጣቂዎች መገደላቸውን አስተዳዳሪው ተናግረዋል። ታጣቂዎቹ በህገ ወጥ መንገድ ሀብት ለማካበት ዓላማ አድርገው የሚንቀሳቀሱ ናቸው ያሉት አቶ ነመራ በአካባቢው ያለው ወርቅ እንዘርፋለን፣ ይህ ወርቅ የሚገባው ለኛ ነው የሚል አስተሳሰብ ይዘው ይንቀሳቀሳሉ ሲሉም ይከሷቸዋል። አክለውም ህዝቡን ለማባበልና ለመያዝ በአካባቢው የሚኖር ኦሮሞ የኢኮኖሚና የስልጣን ተጠቃሚ አይደለም በሚል እንደሚቀሰቅሱም ተናግረዋል። ከዚህ በተጨማሪ ታጣቂዎቹ መተከል ለኛ ነው የሚገባው የሚል የግዛት ማስፋፋት እንቅስቃሴ ያደርጋሉ ብለዋል። አስተዳዳሪው የቡለን ከተማ ሆነ የአጎራባሽ ቀበሌዎች ነዋሪዎች ሁሌም 24 ሰዓት ታጣቂዎች ጥቃት ይፈጽማሉ በሚል በተጠንቀቅና በስጋት እንደሚኖሩም ገልጸዋል። የአካባቢው አስተዳዳሪ የሸኔ ታጣቂዎች በጥቂት ኪሎ ሜትር ርቀት ላይ እንደሚገኙ በዚህም የተነሳ ወረዳውን ከሸኔ ታጣቂዎች ለማጽዳት በሚል ዘመቻ እያካሄዱና አሁንም ያንን እንደሚቀጥሉ ተናግረዋል። ከመከላከያ፣ ከፖሊስ፣ ከአድማ ብተናና ከሚኒሻ የተውጣጡ ኃይሎች በዘመቻው ላይ ተሳታፊዎች ናቸውም ብለዋል።